በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም ዘቀዳሚት ምዕራፍ 10 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምንባብ ዘቀዳሚት ንነግርከ ዝናሁ ለክርስቶስ ናሁ ጸልቦ መድኃኒነ ትምህርተ መስቀል አርያሁ ለእግዚአብሔር ዘከመሃሎ ምስለ እግዚአብሔር እምቅድመ ይግበር ትምህርተ መስቀለ ክቡር። ድርሳነ መድኃኔዓለም ዘቀዳሚት ምዕራፍ 10 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት የሚነበብ የመድኃኒታችን ክርስቶስ ዜናሁ እንናገር። እነሆ የመድኃኔዓለም ትምህርተ መስቀሉ የእግዚአብሔር ምሳሌሁ ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በሱ አምሳል አዳም ተፈጠረው። ለመላእክትም የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸው በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩ ጎኖች 4 ናቸው። ይህ መስቀል የሄኖስ የሽቱ እንጨቱ ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣን እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በምናሴ ራስ ላይ በመስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል በሰለሞን ያለ የእንኮይ እንጨት ነው። ከእንኮይ አነሳሁ። በዚያም የወለደች እናት ታመመች ብላ ይችን ሙሽራ ስለ ሙሽራ ብዙ ተናግራለችና፣ ስለ መስቀሉም ከጥላው በታች መቀመጥን ወደድኳ አለች። ስለ ሥጋው ፍሬው ለጉሮሮዬ ጣፋጭ ነው። ስለ ጎኑ ውሃም ወዳጄ ለኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉ በሱ ስለምን አገኛለሁ አለች። ቤተ ክርስቲያንን ሙሽራዋ መድኃኔዓለም ንጹሕ ትለዋለች። ያዕቆብ ዮሴፍን አሕዛብ የሚዋጋቸው የለም ቀንድ ነውን? የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን መድኃኒታችን ድንግል ማርያም ናት። ጥጃውን በድንግልና ከሷ የተወለደ ይሄ መድኃኒታችን ነው። የቀንዱም ትርጓሜ ይሄ መስቀሉ ነው። 2 ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመ አንዱ የተጋደመው የመስቀሉ ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እነዚህ ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የመድኃኒታችን ፈለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው ሰይጣንን የሚበትናቸው ነው። ኦሪት 1,000 ትውልድ ያሸንፋቸዋል፣ 2 እልፍን ያሳድዳቸዋል እንዳለች አንድ ማለት ይሄ መስቀል ነው። 2ቱ የመድኃኒታችን ሥጋውና ደሙ ናቸው። ይህ መስቀል የባህሪ ጸጥታውን የመርከቦችን ወደብ ነው። ይህ የቀራንዮ መስቀል የቁርባን ህብስ ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደምም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የድነታችን ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸውን ትክክል ነው። እንዲህ እናምናለን
እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን ይድናልና። የመባጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን፣ አሚን። ከዚህ በመቀጠል ደግሞ የአባታችን የቸሩ መድኃኔዓለም ታምርን እንሰማለን። ተአምር ዘገብረ እግዝእነ ኢየሱስ ክርስቶስ መድኃኔዓለም ሳይሉ ወምሕረቱ የሃሉ ምስለ ኩልነ ለዓለም ዓለም አሜን። ይቅርታውና ምሕረቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይሄ ነው። ሰማይና ምድርን የፈጠረ መድኃኔዓለም የምትወዱት በየሀገራችሁ በዓለም የምትኖሩ ሁላችሁ ይህንን ስሙ፣ ልብም አድርጉ። በዚህ ድርሳን ያለውን አትጠራጠሩ። የሚጠራጠር ግን ነፍስ እንደሚያማታው እንደ ባሕር ማዕበል ይመስላልና። እሊህ ቅዱሳን ሐዋርያት ያላስተማሩትን አላመጡልንም። ክብር ይግባውና የአምላካችን የመድኃኒታችን ገናነቱንና የኃይሉን ጽናት ድንቅ ሥራውን የሚናገር እግዚአብሔር የሚል ሁሉ 80 የሕግ መጻሕፍት የመድኃኔዓለም ነው። ተመልከቱ። ቃል ኪዳንንም እንደሰጣቸው ያለመጠራጠር እንመን። ከነመባጽዮን የሚበልጥ ለሙሴ በኦሪት ለሚጠሉኝ እስከ 4 እና 5 ትውልድ የወላጆችን ኃጢአት በልጆች ላይ የሚከፍል እኔ ነኝ። ለሚወዱኝ ግን እስከ 1000 ትውልድ ይቅርታን አደርጋለሁ አለው። በወንጌል በእኔ የሚያምን እኔ የሚሠራውን ይሠራል፣ ከዚያም የሚበልጥ ያደርጋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 12። ሁለተኛውም በወልድ በመድኃኔዓለም የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን እግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አያትም አለው። ዮሐንስ ምዕራፍ 3 ቁጥር 36። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። ማርቆስ ምዕራፍ 14 ቁጥር 14 ላይ ሐዋርያው ወንጌሉን ለሚክዱ እንግዲህ መጨረሻቸው ምን ይሁን እንዳለ የሚጠራጠር ሁሉና በመድኃኔዓለም ክርስቶስ ትምህርት የማይኖር ሰው የእግዚአብሔር ፍቅር በላዩ የለም። በክርስቶስ ትምህርት ለሚኖር ግን አብና መንፈስ ቅዱስ አለው። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9። በዚህ ትምህርት የሚያምኑ በቤታቸው አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሁሉ በክፉ ሥራው አንድ ይሆነዋልና። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10። ክብር ይግባውና መድኃኔዓለም የሚክዱትና የሚጠሉትን የማይወዱትም እኒህ ናቸው። 7 አጽዋማት የማይጾሙ ይሄ ሁሉ ባይቻለው የመጾም ክብራቸው እንደ ሰንበታት ክብር የሆኑ ሮብና አርብን የተቀደሰች አርባ ጾምንም የማይጾም በዓላቶቹንና የእናቱን በዓላት ሰንበታቱንም የማያከብሩ የሞቱን መታሰቢያ የሚያደርጉ በእነዚህ በዓላትም በስሙ ለማይጸልይ ኢየሱስና የእናቱን የድንግል ማርያም ታምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸው ለካህን የማይናገሩ ጌታቸውን ደስ የሚያሰኙት ንስሐ ሳይገቡ በሞቱ ጊዜ መድኃኔዓለም እንደካዱ ይቆጠራሉ። ፍርዳቸውን ይሄ ነው። የሚታሰሩበት የእሳት ሰንሰለት ነው። የሚያሰራቸውም እሳታውያን ናቸው። የጥልቅነቱ ርዝመት በመላኩ ክንድ 50 ሺህ ወደሆነ ጥልቅ የእሳት ባሕር ይጨምሯቸዋል። ሁልጊዜም ሲገለባብጡ ይኖራሉ። በእንባቸውና በአንድ ጊዜ እንደሚዘንም እንደ ክረምት ውሃ ያወርዳሉ። ጩኸታቸው እንደ ክረምት ነጎድጓድ ነው። ወዮልን ባልተወለድን ይሻለን ነበረ ይላሉ። በውስጡ ያሉትን የሚያስደነግጡ እንደ አንበሶች መልክ ያለውም አሉ።
እንደ ነብሮች ፊት ያለውም አሉ። መልካቸውም እየራሳቸው ነው። እንዲህ እያሉ እስከ ዘላለም ይኖራሉ። እንደዚህ ካለ ስቃይ ሁላችን የጥምቀት ልጆችን ያድነን። አሚን። ሁለተኛው ተአምር ዘገብረ እግዚእነ ኢየሱስ ክርስቶስ መድኃኔ ዓለም ሳይሉ ወምረቱ ምስለ ያሃሉ ክልነ ውለደ ጥምቀት ለዓለም ዓለም አሚን። ይቅርታውና ምረቱ በሁላችን ከጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይሄ ነው። ክብር ይግባውና መድኃኔ ዓለም የምትወዱት የተወደዳችሁ የቤተ ክርስቲያን ልጆች ወንድሞቼ ሆይ እነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሐሳባችንም ሁሉ በኃይላችንም ጌታችን ፈጣሪያችን እንውደደው። ልበ አምላክ የተባለ ዳዊት ዋሊያ ወደ ውሃ ምንጮች እንደሚናፍቅ እንዲሁም ነፍሴ ወደ እግዚአብሔር ትናፍቃለች፣ አቤቱ በኃይሌ ሁሉ ወዳለው እንዳለ እንመንበትም። ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል፣ ኃይሌ መሳቤም እግዚአብሔር ነውና እንዳለ 318 ሊቃውንት ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስም እናምናለን፣ በመንፈስ ቅዱስም እናምናለን፣ በአንዲት ቅድስት ቤተ ክርስቲያን እናምናለን፣ ኃጢአት ለማስተሰረይ በአንዲት ጥምቀትም እናምናለን እንዳሉ በዚህ አምስት እምነት እናምናለን፣ በአምስት ስግደትም እንሰግዳለን። ፍጥረታት ሁሉ ለፈጣሪ አምላክ 3 ስግደት እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህች ምድርም ያንተ ናት፣ ዓለምን በሙሉ አንተ ፈጠርክ እንዳለ ከሱ በቀርም ሌላ አምላክ አናምልክ። ሁለቱን ስግደታትንም ለከበረ መስቀሉና ለእናቱ ለድንግል ማርያም እንሰግድለን በክብረ አካሉ ሆነዋልና። ለነዚህ ለሁለቱ ፍጥረቶች የፈጣሪ ምስጋና ይገባቸው እንዳሉ ሐዋርያት የአሕዛብ አምላኮቻቸው የሰው ልጅ የሥራ የወርቅና የብር ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በውስጣቸውም እስትንፋስ የለም። የሠሯቸው ሁሉ እንደነሱ ይሁኑ። ክብር ምስጋና ይግባውና አምላካችን መድኃኔዓለም ግን የመዳን አምላክ ነው። ይቅርታው ቸርነቱ ከኛ ከሁላችን ጋር ይሁን። አገራችን ኢትዮጵያን ይጠብቅልን፣ ማህበራችንን ያስፋልን፣ ሕዝበ ክርስቲያንን እግዚአብሔር አምላካችን ይጠብቅልን። አቡነ ዘበሰማያት ከዚህ በመቀጠል ደግሞ የአባታችን የመባጽዮን ድርሳንና ገድሉን እንሰማለን። ገድሉንና ተአምሩን እንሰማለን። መባጽዮንና መድኃኔዓለም ያው በአንድ ዕለት ነው የሚከበሩት ነው። ዘቀዳምት ምዕራፍ 17 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰባቱ ለመጋቢት መጽአ እግዚእየ ኢየሱስ ክርስቶስ መድኃኔ ዓለም ምስለ ወላዲቱ ድንግል ማርያም ወምስለ መላእክቲሁ ቅዱሳን በሌሊተ እሁድ በዕለተ ሆሳዕና ቅድስት ወበእንተ እቤ ሞቱ ለመድህን አስተጋቢያ ካህናተ ወተወለጠ ርእዩ ዘምድረ ኮነ ዘበሰማያት። ዘቀዳምት ምዕራፍ 17 አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ መጋቢት 27 ቀን ጌታዬ ኢየሱስ ክርስቶስ መድኃኔዓለም ከእናቱ ከድንግል ማርያም ጋራና ከቅዱሳን መላእክት ጋራ ክብርት በምትሆን በሆሳዕና ዕለት በሌሊት እሁድ መጣ። ስለ ሞቱ ገናንነት ካህናትን ሰበሰበ። በምድር ያለው አርያውም ተለወጠ፣ በሰማያት እንዳለ ሆነ። ጌታችንም ብፁዕ መባጽዮንን የሞቱን መታሰቢያ ስለሰጠ ወደደው።
እሱም አገለገለ። ብፁዕ አባታችን መባጽዮንም እንደ ዲያቆናት አለቃ እንደ እስጢፋኖስም ሾመው። የመላእክት አለቃ ቅዱስ ሚካኤልም ቅዱስ ዮሐንስንም በየወገናቸው አቆማቸው። በሦስት መንበርም 3 ወገን ሆነ። የሚላላኩት ዲያቆናትም የዛን ጊዜ አውቃችኋ አለው። ቁርባንም ከፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያ ስለምታደርግ አስራትና ቃል ኪዳን ሰጥቻለሁ። 5000 ነፍሳትን እምርልሃለሁ አለኝ። መታሰቢያንም እንደ አንተ የሚያደርግ ሁሉ በየወሩ 5000 ነፍሳትን በአርብ ቀንም 340 ነፍሳትን አወጣለታለሁ። ላንተ ግን ስለ ስቅለት የኃጢአንን እኩሌታ ሰጠሁ። አንተንም በወርቅና በዕንቁ ልብስ ከፀሐይ ይልቅ የሚያበራ በንጹሕ አክሊልም እሸልምሃለሁ አለኝ። ይህንን ብሎ ክብርና ባለሟልነትን ሰጠው። እሱም ሰገደለት። ጌታዬ መድኃኔ ዓለምም ሆይ በጎ ሥራዬን ጨርሰልኝ። በእኔ የተማጸነውንና የኔን የበደለኛውን የባሕሪን ስሜን የጠራሁን ማርልኝ አለው። ልመናው እፈጽምላለሁ። ስምን የጠራና ባንተ የተማጸነውን የሞትክንም በኋላ መታሰቢያን ያደረገውን አንተ ከምታደርገው ከሞቴ መታሰቢያ ቁራሽ የበላውንም ከሩቅም ሆኖ ወሬን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ ማድረስ ባይችለውም ምርሃለው አለው። መድኃኔ ዓለምም ይሄንን ብሎ በቅዱስ ሥጋውና በክቡር ደሙ ማለለት። እናቱ ማርያምን ስለ እኔ ምን ትሰጠዋለህ አለችው። እናቴ ሆይ በበዓልሽ ቀን 5000 ነፍሳትን እምርለታለሁ አላት። የዛን ጊዜ ተነስታ እግሩን ሳመችው፣ አመሰገነችው። እኛም ይህን ጸጋ ከእግዚአብሔር በምን ተሰጠን? ስለ ድካምህ ነውን ወይስ ስለ ጸሎትህ ነው ብለን ጠየቅነው። እሱም ስለ ተጋድሎዬ አይደለም፣ የመድኃኔዓለም የሞቱን መታሰቢያ ስለሚያደርግ እንደ ቸርነቱ ገናንነት በየቀኑ 600 አስራት ሰጠኝ እንጂ አላት። ብዙ የጻድቅ ነገሮችም ከመከራቸው በኋላ ወደ ሰማይ አንጋጠጠ። ምን ታያለህ አሉት። ፍጹም ድንቅ ነገርን አየው አላቸው። ቅዱሳን በዚህ ይጨነቃሉና እንዲሁም በላያቸው ጊዜ በነፍሱ ደስ ተሰኙ፣ በሥጋም አለቀሱ። እሱንም ለመቀበል እንደወረዱ አወቁ። ሁለተኛ በደባቡ ውስጥ ያለው ከፀሐይ ይልቅ የሚያበራ አለ። ይህንም ስናገር ፊቱ ሁለመናው በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ መድኃኔዓለም ጥምቀት 27 ቀን ሰጠ። ዕድሜው 74 ዓመት ነው። በ47 ዓመቱ ዲያቆን ሆኖ በ9 ዓመቱ ምንኩስናን ተቀበለ። ዳግመኛ በ9 ዓመቱ ቄስ ሆነ። ቄስ በሆነ በ9 ዓመቱም በሰላም አረፈ። የመድኃኔዓለም ይቅርታውና ቸርነቱ እኛን ሁላችን ሕዝበ ክርስቲያን ይጠብቀን፣ አሜን። ምዕራፍ 18 ወንድሞቼ ሆይ የዚህ ጻድቅ አባት የተክለ ማርያም ገድል ቀላል አይመስላችሁ። እንዳይሰለች የሰማነውና ያየነው ሁሉ አልጻፍንም፣ የታወቁት ነገሮች ግን አልተውንም አሉ። እሱ ጌታችን መድኃኔዓለም ያውቃል። ለእግዚአብሔር መስጠት ምን ያስጎድለዋል? መድኃኔዓለምም የወደደው ሰው ንዑድ ክቡር ነው። በልቡ ሐሳብ የመከራውን ለመባጽሖን የገለጸለት የመድኃኔዓለም በዓል ያከበረው በጸለየ ጊዜ የስቅለቱንና የሞቱን መታሰቢያ ያደርግ ዘንድ በግልጽ የተናገረው። መታሰቢያንም ከፍ ከፍ አደረገ። መድኃኔዓለም ክርስቶስ ለተክለ ማርያም ስለገለጸው ራእይ ነገር ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸው የራሳቸው ነው።
ለቅዱሳን ሁሉ ረዳታቸው እሱ ነው። የክብር ባለቤት የሆነ መንፈስ ቅዱስም አጽናኛቸው ነው። የመድኃኔዓለም ይቅርታውና ቸርነቱ የመባጽዮን ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን፣ አሜን። በሰማያት ላይ በወርቅና በዕንቁ የተሰሩ 10 ቤቶችን አየ። የሽልማታቸውም ሁኔታ እጅግ ያንጸባርቃል። የመካከለኛ ቤትም በላይዋ ድባብ አለባት። በዚያም ድባቡ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዛ ድባብ ዙሪያ የወርቅ መርገፍ አንድ የሆነውና የተለያየ ይወርድ ነበረ። በዚያ ቤትም በሁለመናው ላይ ዕንቁዎች ተደራድረውበታል። ዳግመኛ የዚች ቤት የሦስቱ ደጃፎቿ መሸከሚያ 3 የወርቅ ገመዶች ከሰማይ ወረዱ። በድባቡ ላይ ያለውንም የመስቀሉን ግንድ ሳቡ። ቅዱስ ሚካኤልም ደጃፎቿን ከፈተ። በውስጧም ሥራውን የማይታወቅ መንበር ነበረ። ብሩህ ደመናም ሸፍኖት ነበረ። በላዩም ትንሽ ሕፃን ተቀምጦበታል። መባጾምን መልአኩን ከዚህ የሚቀመጠው መነኩሴ ማን ነው አለው። መልአኩም መድኃኔዓለም የመባጽዮን ነፍስ ማደሪያዋን ከዚህ አደረገ፣ በወደዳትም ቀን ይጠራታል፣ ያነጋግራታልም አለ። አባታችን ይህንን አይቶ የአምላክን ጥበብ አደነቀ። ዳግመኛ በዚህ ቤት ውስጥ አኗኗራቸው አንድ የሆነ 3 ነጫጭ በሮች ቆመው ነበረ። እነሱ ግን መልአኩ አልተረጎምለትም። ጥበበኞች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ዳግመኛ ጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዛም እንደ ደመና የተዘረጋ እንደ በረዶ የነጣ አየሁ። በዛም ላይ ብዙ ቅዱሳን በፈረስ ተቀምጦ እርስ በርሳቸው ይጫወታሉ። ዳግመኛም ከነሱ በላይ አወጣኝ። በዚያም እንደነሱ ፈረሶቻቸው ነጫጮችና ዥንጉርጉር የሆኑ ብዙ ቅዱሳን ሲጫወቱ አየሁ። የቀድሞት ይልቅ እነዚህ ፈጽሞ ያምራሉ። ከዚህም አባቴን አየሁት። ያየሁትም ሁሉ ስለ መድኃኔዓለም መታሰቢያ እንደሆነ አወቅኩ። በዚያም ጊዜ ከሱ ጋር ተገናኘው። እሱ ጌታም የብርሃን ልብስንም ሰጠኝ። ከዚህም አንስቶ የቀደሙት ይልቅ የረዘመ የተዘረጋ ደመና ያለው ወደ 3ኛው ሰማይ አወጣኝ። በላዩ መድኃኔዓለም ከእናቱ ከድንግል ማርያም ጋር አየሁት። የመላእክትና የሰው ከተማዎች ሞልተዋል። ዳግመኛ ከፀሐይ የሚያበራ ደስ የተሰኘ ሰውን አየው። ጌታችን ክብርና ልዕልና የክብር ልብሶችን ብዙ ፈረሶችን ለእነዚህ ቅዱሳን ሰጣቸው ብሎ ሰጠው። በዚያ ሰዓት ያ ሰው የመድኃኔዓለም ፈረሶች ሳበ፣ ለሕፃኑም ሰጠው። እሱም አስቀድሞ የጌታችን ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችን ተመልሶ የብርሃን መስቀልን ተቀበል አለው። የዚያንም ሰዓት የብርሃን መስቀል ከጌታችን ተቀበለ። ጌታችንም ይህን የሚቀበለው ወዳጄ መምህር ዮሐንስ ነው አለኝ። ከዚህ በኋላ ጥቋቁሮች የሚስቡት ጥቁር አውሬን አየው። ከኋላውም አይነቱ ጥቁር የሆነ ሽታው የከረፈ ትልቅ በሬ ይከተለዋል። ከዚህ በሬ በኋላ ጥቁቁር አራዊቶች ቀስትና ጦሮችን ይዞ ይከተላሉ። መድኃኔዓለም የመላእክት አለቃ ሚካኤልን ተነስና በዓለም ውስጥ ወዳሉት ይውረድ ዘንድ በግን እዘዝ አለው። መታሰቢያንን የሚያደርጉት ሀገር ሰዎች ግን እነሱንና ልጆቻቸውን አትንካ፣ ከሀገራቸውም አትድረስ አለው። ነገር ግን አውሬ ወደሚሄደው ይህ አውሬና ጥቋቁሮች ሰራዊት ይከተሉታል። ከዚህ ተነስቶ አባታችን መባጽዮን ወደ መድኃኔዓለም ደረሰ። አውሬውም ከጥቋቁሮች ጋር ወደ ኢገሌ ሀገር ላክ አለው።
መድኃኔዓለም አውሬውን ያለ ስድስቱ ደብር በቀር ወደ እገሌ ሀገር ሂድ አለው። ያ ቀናተኛ ግን ወደ መባጽዮን ሀገርና ደብር ሄደ። መድኃኔዓለም በሱ ላይ ተቆጣ። ያን ቀናተኛ ወደሱ አመጣው። ስታውቅና ስትረዳ ሳለ የሞትን መታሰቢያ የሚያደርግበት ለምን ገባ አለው። ጌታችን መድኃኔዓለምም ጋኔን የተባሉት አውሬ ከዚያ ሀገር አስወገደው። የዛን ጊዜ ሽልማቶቹን ይገፉት ዘንድና ሁለመናው እስከሚቃጠል ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንሰለትም የኋሊት አሰሩት። አስርሆም እየጎተቱ ወሰዱት። እሱንም አይቶ ጓደኞቹ አለቀሱ። ይህም የሆነ መስከረም 1 ቀን ነው። ከዚህ በኋላ አባታችን የጌታችን የመድኃኔዓለም ከመንበሩ ፊት ወደቀ። አውሬውንና ጥቋቁሮቹን በአውሬውንም ያስወግድለት ዘንድ ለመነው። ጌታዬ መድኃኔዓለም ሆይ የጠፋሁን ሁሉ ማርልኝ ስል ጸለየ። አንተ ስላደረግከው የሞትን መታሰቢያ ምሬአለሁ አለው። መድኃኔዓለምም ይወጡ ዘንድ አዘዘ። የዚያን ጊዜ ጥቋቁሮች ሰራዊቶችን ከአውሬውና ከበሬው ጋር ወጡ። እያቻኮሉ ወደ ወሰዳቸው አላወቁም። ከዚህ በኋላ አባታችን እንደ ልማዱ በዕለተ ዓርብ የመድኃኔዓለም መታሰቢያ ያድርግ ዘንድ አሰበ። ጌታችን በሕፃን አምሳል መጣ። አንገቱም አቀፈው። ሁለመናውንም በብርሃን ሸለመው። ራሱን ይዞ ፊቱንና ጉንጮቹን ዳሰሰው። ከሱ ጋራም ተጫወቱ። እናቱም የልጇን የመድኃኔዓለም ርኅራኄውን ባየች ጊዜ ያልሰጠኸውን ቃል ኪዳን ቀርቶልሃል አለችው። አዎ ቀርተኛለች። አሁን እፈጽምለታለሁ። እናቴ ሆይ ስላንቺና ስለ ሞቴ ሕማም ስለ ደሜም ማፍሰስ በፊትሽ እምልለታለሁ አላት። ብዙ መሐላም ማለ። የዛን ጊዜ ከእንግዲህ በኋላ ለመታሰቢያ ህብስትንና ጽዋን ያዘጋጀ ያሳምር ዘንድ የሚያስበው ሰው እስከ መጨረሻው ድረስ ከሱ አልለይም፣ ዘወትር አልተውም አለ። ብዙ ኃጢአት ቢኖርበትም ይተውለታል። በቁርጥ ልቦናና በንጹሕ ሐሳብ ሥጋዬንና ደሜን ለመቀበል ወደ ቤተ ክርስቲያን ቢገባ 3,000 ነፍሳትን ከእሳት ባሕሪና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ ማልሁልሽ አላት። እናቴ ሆይ ስለ አንቺ ይህንን አስራት የሰጠሁት መታሰቢያን የሚያደርገውን ወደ እኔ አመጣዋለሁ አላት። እናቱን ተነስታ ጉልበቱን ሳመች፣ አመሰገነችውም። የመድኃኔዓለም ቸርነቱ የድንግል ማርያም ረድኤቷ ከሁላችን ጋር ይሁን ለዘላለሙ አሚን። ከዚህ በመቀጠል ደግሞ የአባታችን የመባጽዮን አንድ ታምር እንሰማለን። ታምሩ ለአቡነ መባጽዮን ምሉአ መንፈስ ቅዱስ ጸሎቱ በረከቱ ይሐሉ ምስለነ ለዓለም ዓለም አሜን። ልመናው አማላጅነቱ ከሁላችን ጋር ይሁንና መንፈስ ቅዱስ ያደረበት የአባታችን የመባጽዮን ታምር ይሄ ነው። ከዕለታት በአንድ ቀን አንዲት ሴት ጉሮሯ ያበጠ የእናቱንም ጡት ማጥባት ያልቻለ በሽተኛ ልጅን ተሸክማ መጣች። አባታችን ተክለ ማርያምን አባቴ ሆይ ተመልከት፣ ልጄስ ሊሞት ነውና ክብር ይግባውና በአምላክ በመድኃኔዓለም ተማጽኛለሁ፣ አድንልኝ አለችው። ይህ ልጅ ብድን ክብር ይግባውና የመድኃኔዓለም መታሰቢያ ያደርግ ዘንድ ብፅዓት ትሰጫዋለሽን አላት። አዎ እንዳልከኝ ይሁን አለችው። በዛን ጊዜ የመድኃኔዓለም መታሰቢያው እንጀራ ትንሽ አምጥቶ ካፉ ውስጥ አጎረሰው። የሕፃንም ከሳል የመሰለ ጥቁር ድንጋይ ተፋ። የሕፃንም ከሰል የመሰለ ጥቁር ድንጋይ ተፋ። በዚያን ጊዜ ያ ልጅ ዳነ፣ የእናቱንም ጡት ጠባ። አባታችን ተክለ ማርያምን ይህንን አይቶ በእጁ ታምራትን ስላደረገ ክብር ይግባውና መድኃኔዓለምን አመሰገነ። ያችም ሴት ልጇን እንደ ዳነ አይታ አደነቀች። በፍጹም ደስታም ወደ ቤቷ ተመለሰች። እንደዚሁ ከበሽታ ያድነን
እባብ ተብሎ ከተሰየመ ከሕያዋን ጠላት ይጠብቀን። አሚን። የሰማነው በልቦናችን ያሳድርብን። የአባታችን የመባህ ጽዮን በረከት ረድኤት በሁላችን ላይ ይደር። የአባታችን የቸሩ መድኃኔዓለም ቸርነቱና ማህረነቱ ይቅርባይነቱ አይለየን። ሰደገኝ ዋቀዮ ለጴረን ሀቡልቹ የሞቱትን እግዚአብሔር አምላካችን ነፍስ ይማርልን። ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ ያኖርልን። የአባቶቻችን የቅዱሳን በረከታቸው ረድኤታቸው ቃል ኪዳናቸው በሁላችን ላይ ይደር። እንግዲህ እንደሰማችሁ ዛሬ ገድልና ታምር በጣም የሚገርም ነው። ገድሊ ፊ ታምሪን ሀረደገኝ ከንባዬ ነሞኒ ጀዱዳ ስመራንሞ ልቀበት ያርጉ ያህራ እንግዲህ መጋቢት ድግደሚ ቶርባ ጥንተ ስቅለት ሂዳ ጉያቲ ክርስቶስ እትፈንፈሜና ያደነው ፈኖቲ ያዳተሙዳ ጉያራ ከነ ከበጁን አያኖታ ከበጁን ጃለላ ዋቀዮ ዳፍቀምኑ ዋና ገርሲሰኒ እንዳጀቹዳ ታምሪ ረተሰኩመ ነገሰኒ ከን ዋቀዮ ጃለቱ አያኖታ ቁልቁሎታ ከነ ዋቀዮ ከበጁ አከቀቡዳ ሳንኬስ እንግዲህ አባን መባጽ ሆን ጀደመን ኩኒ የሮሁንዳ አያኖታን ከበጁ ጀቹዳ ዝክሪ ዘከሩዳን አባቢ ከመኒዳ ጀቹዳ እና ቃል ኪዳንለ ከነርገተን ልቡወን ሲኦሊ ኬሰ ጀረን ልቡ ባዬ ሲኦሊ ኬሰ ባሱ አከደንዳን ቃል ኪዳን ንሳኒ ከነሜ ከና ጀቹዳ ኢሳኒ ብቻ ሚቲ ሐረስ መቃባ ከኛ መዳና ለሚቲን ዝክሪ ከንዘከሩ ልቡና መሰና ሲኦሊን ሴንቱ ጀቹዳ ሲኦሊ ሊዮሴንት ይብድ ጉቡ እንደንዳው ጀቹዳ የመዳንም ዝክር የሚዘክር ሰው ኃጢአቱ ይሰረይለታል ነው። ሁለተኛ ደግሞ ሲኦል አይገባም ነው በገድሉ ላይ የሚነግረን ማለት ነው። ነምን ዝክሪ መዳንም ይዘከሩ ሲኦል ይንገሉ ጭቡን ሳይኒፋማ ፊጀቹዳ ጭቡን ሳይኒፋማ ፊጀቹዳ ቅዱሳን የሚዘክር ዝክር ምስክር ነው። እግዚአብሔር ለቅዱሳን የገባው ቃል ኪዳን አንዱ ዝክር ላይ ነው ማለት ነው። እንም ዝክሪ ህጀቱ ጭቡን ሳኒ ዲፋማፊ ሲኦል ይንገሉ ጀቹዳ እና ገድሊ ፊ ታምር ያርናትለት